ሰላም ልጆች እንዴት ናችሁ? ኢትዮ አሜሪካን ቻይልድ ኬር ሴንተር ይህንን የዩቲዩብ ቻናላችንን ሀበሻ ፈን ኤንድ ለርን ስፖንሰር እያደረገ እነዚህን አዝናኝና አስተማሪ ፕሮግራሞች ያቀርብላችኋል። የተረቱ ርዕስ ትዕቢተኛው ልጅ። ማክስ ብልጥ ልጅ ነበር። ሁልጊዜ የሚመልሰውን አያጣም። መጥፎም ይሁን ጥሩ የሚለው አያጣም። እናቱ መኝታ ቤቱን እንዲያጸዳ ካዘዘችው ወገቡን ይዞ እየተከራከረ አላጸዳም ይላል። አባቱ ለቁርስ ሲጠራው አልፈልግም፣ ይህን ፓንኬክ ነው የምፈልገው ይላል እየተኮሳተረ። በትምህርት ቤቱም እንደዚሁ ነው። አስተማሪው ጸጥ በል ካለችው ለምንድነው ከሰው ሁሉ እኔን እንደዚህ የምትይኝ? እየጮኸ ለምን እኔን ብቻ እንደዚህ ትይኛለሽ? እኔ አላወራሁም ይላል። ጓደኞቹም ቢሆን እሱ ያልመረጠውን ጨዋታ ከሆነ እንጫወት ያሉት አልጫወትም፣ እኔ የምፈልገውን ነው መጫወት የምፈልገው ይላል። ይህ ስሜት መጀመሪያ ላይ ኃያል የሆነ እንዲሰማው አድርጎታል። ሁሉን መቆጣጠር የቻለና የዓለም ንጉሥ የሆነ ያህል ተሰምቶታል። ነገር ግን ሁልጊዜ ሲከራከር ሰው ሁሉ እየሰለቸው መጣ። አንድ ቀን ጠዋት እናቱ አሻንጉሊቶቹን እንዲያስቀምጥ ስታዘው አልፈልግም አለ። እናቱም ተኮሳተረች። ማክስ ግን ግድ አልሰጠውም። ሁሌ ትቆጭኛለሽ አላት። እንዲህ ከሆነ ስሜታችንም ትጎዳዋለህ አለችው። አሁንም ማክስ ግድ አልሰጠውም። ክፉ ሆነ። የዛኑ ቀን ከሰዓትም ከጓደኞቹ ጋር ለመጫወት ወጣ። ጉልበቱን አሰባስቦ ወደ እነሱ ሮጦ ሄደና እኔ የምፈልገውን ጌም እንጫወት አላቸው። አይ ሌላ ነገር ነው የምንጫወተው አሉት። ሁሉም ፊታቸውን አኮሳተሩ። ማክስ ደነገጠ። ማንም ሰው አይሆንም ብሎት አያውቅም። ፈጦ ቀረ። ምክንያቱም እሱ ማክስ ነዋ። በቆመበት ጥለውት ሄዱ። ግራ ገባው። አይኑን አቁለጨለጨ። ግን እኮ እኔ ነኝ ሁሉንም ምርጥ ጨዋታዎችን ማውቀው አለ። የዛ ቀን ማታም ማክስ ውሻውን ባስተር ወደ ቤት ግባ ብሎ ሲጠራው ባስተር አልመጣም። ባስተር አሁኑኑና ብያለሁ አለው። ባስተር ግን ጭራውን እያወዛወዘ ወደሱ መሮጡን ትቶ ፊቱን አዙሮ ወደ አትክልት ውስጥ ገባ ሮጦ። ማክስም በግርምት ለምንድነው ሁሉም ችላ የሚለኝ? ምንድነው የተፈጠረው አለ። በጣም ተናዶ ወደ ቤት ሄደና እናቱን ሊያዋራት ሞከረ። እናቱም ፈገግ ብላ ነገ እስኪ የተሻለ ነገር እንሞክር አለችው። ማክስ ማሻሻል አልፈለገም። እንደውም በጣም በሸቀ። ለምንድን ሁሉም የማይሰሙኝ? ያን ያህል ክፉ ነኝ አለ። ማታ ላይም እንቅልፍ ጣለውና ጭልጥ ያለ እንቅልፍ ወሰደው። ሲነሳም የእሱን መኝታ ቤት የማይመስል ፍጹም የተለየ ቦታ ላይ ራሱን አገኘው። ሁሉም ነገር ይነጥራል፣ ሁሉም ነገር ይዞራል፣ ይወዛወዛል። ዛፎቹ እንኳን በጣም ብዙ ቡና እንደጠጡ ያክል ይወዛወዛሉ። ሰማዩ ሐምራዊና ብርቱካናማዊ ቀለም ተበጥብጦ የተረጨበት ይመስላል። ማክስ ህልም መሰለው፣ ግን የእውነት ያልተሰማው። አፉን ከፍቶ የሆነ ነገር ለማውራት ሲሞክር ቃላቶቹ ሞይንግ እያሉ ይዘላሉ። ይህን ማድረግ አልፈልግም ብሎ ሲጮህ ቃላቶቹን ነጥረው ወደሱ ተመልሰው ይመጣሉ። ወደ ኋላ ሸሸት ብሎ ለመሮጥም ሞከረ። ነገር ግን ቃላቶቹ ከሱ ፈጥነው መሬት ነጥረው ቀደሙት። መኝታ ቤቴን ማጽዳት አልፈልግም ብሎ ጮኸ። ማምለጥ ፈልጎ ግን በአንድ ግዙፍ የቃላት ማሽን ውስጥ የታፈነ መሰለው። የበለጠ ሲጮህ ቃላቶቹ እየነጠሩና እየበዙ ወደሱ ይመለሳሉ። ይህን ማድረግ አልፈልግም፣ እንደዚህ አልሆንም እያለ ሲጮህ ቃላቶቹ የበለጠ እየነጠሩና እየበዙ ዙሪያውን ከበቡት። መተንፈስ አቃተው። በጣም ነው የሚያስጠላው እያለ በቃላት ክምር ታፍኜ መሞቴ ነው በቃ ሲል
አጠገቡ ካለ ዛፍ ላይ ቁጢጥ ያለ አንድ ብልህ ጉጉት ማክስ ቃላቶችህን እንዳሻ ስትናገር ምን እንደሚፈጠር አየህ አለው። ማክስም አይኑን ቁልጭ ቁልጭ እያደረገ አዎ ራሴኑ መልሶ ይጎዱኛል አለ። ጉጉቱም ልክ ነህ፣ ቃላቶች ኃይል አሏቸው። በንዴትና በስሜት የምትናገራቸው ቃላቶች ሌሎችን ብቻ ሳይሆን ራስህንም ነው የሚጎዱት። ማክስ ግራ ገባው። እኔ ግን እኮ ማንንም ለመጉዳት ብዬ አይደለም የምናገረው፣ ደስ ያለኝን ነው ዝም ብዬ የምናገረው አለ ጸጉሩን እያሻሸ። ጉጉቱም ፈገግ አለና ይኸውልህ ማክስ፣ ዝም ብለን እንደመጣልን የምንናገር ከሆነ በአጠገባችን ያሉትን ሁሉ እንበጠብጣለን። ቃላቶችን የምንመርጥ ከሆነ ግን ሁሉ ነገር ሰላም ይሆናል አለ። ማክስ ፈጦ ቀለ። ቀስ ቀስ እያሉ የሚነጥሩት ቃላቶች መጥፋት ጀመሩ። ማክስ የመረጋጋት ስሜት ተሰማው። ማክስ በድንገት ከህልሙ ነቃ። ልቡ እየመታ ነው። ይሄ ህልም ነው? እውነት ነው የሚመስለው አለ። ወዲያው እናቱ ገባችና እንደምን አደርክ ማክስ? ጥሩ እንቅልፍ አሳለፍክ አለችው። እማ ያልተለመደ ነገር ነው በህልሜ ያየሁት አለ። ቃላቶች ከበውኝ እየነጠሩ ሲመቱኝ፣ ለዛ ምክንያቱም እኔ እንደሆንኩኝ አወቅኩኝ አለ። እናቱም በመገረም ቅንድቧን ሰቅላ የሚገርም ነው፣ ምን ተፈጥሮ ነው አለችው። የሆነ መጥፎ ቃል ስናገር እየነጠረ ራሴን ይመታኛል። ከዛ ሁሉን ነገር በቃላቶቼ እያበላሸው እንደሆነ ገባኛል። እናቱም ራሷን እየነቀነቀች ከዚህ ህልም የሆነ ጠቃሚ ነገር የተማርክ ይመስለኛል። አዎ አለ ማክስ ፊቱ ፈካ እያለ። የሆነ ክፉ ነገር በተናገርኩኝ ቁጥር ሌሎችን ብቻ ሳይሆን ራሴንም እንደሚጎዳኝ አውቄያለሁ አለ። እናቱም ፈገግ አለችና ከአልጋው ጋር ከጎኑ ቁጭ አለች። ጥሩ ተምረሃል። የምንናገረውን የማናቅ ከሆነ ራሳችንን ተመልሶ ይጎዱናል። ግን መልካም ቃላቶችን የምናወጣ ከሆነ ግን ከሰዎች ጋርና ከራሳችን ጋር ጥሩ የሆነ ግንኙነት ይኖረናል አለችው። ከዚህ በኋላ ሰዎች እንዲቀየሙኝ አልፈልግም። የምናገረውን ነገር በዘፈቀደ አላወራም። ሰዎችን ማስደሰት ነው የምፈልገው አለ። እናቱ ምቅፍ አደረገችውና አኮራኸኝ ማክስ፣ እኮራብሃለሁ አለችው። በጣም ቀላል ነገር ባይሆንም ይህንን ማድረግ እንደምትችል አውቃለሁ፣ ደግሞም ታደርገዋለህ አለችው። የዛን ቀን ጠዋት መኝታ ቤቱን እንዲያጸዳ ስታዘው እሺማ ባልፈልግም የግድ መጸዳት እንዳለበት አውቃለሁ፣ ዙሪያውን ተመልክቻለሁ፣ ግን በኋላ አብረን እናጽዳ አለ። ጥሩ እሺ አለች እናቱ። እንደ ሌላው ጊዜ ቢሆን አላደርግም ብሎ ይከራከር ነበር። ወደ ውጭም ለጨዋታ ወጣና በፈገግታ ጓደኞቹን አብሬያችሁ ልጫወት አላቸው። እነሱም በፈገግታ ና አብረን እንጫወት አሉት። ባስተረንም ና ግባ ብሎ ሲጠራው ጭራውን እያወዛወዘ ሮጦ መጣ። ማክስ ደስ አለው። ቃላቶቹ እየነጠሩ እየመጡ አይደሉም። እንደውም የሚናገራቸው ቃላቶች ከሁሉም ጋር እያግባቡት ነው። ከዛን ቀን ጀምሮ ማክስ የሚናገረውን ቃላቶች በጥንቃቄ መምረጥ ጀመረ። ቃላቶች ምን ያህል ኃይል እንዳላቸው አውቋል። የሚነጥሩና የሚጎዱ ቃላቶች የሉም። ከዚህ በኋላ መልካምና አክብሮት የተሞላበት ንግግር ብቻ ነው የሚናገረው። የሰዎችንና የራሱን ሕይወት የሚያለመልም መልካም ቃላቶች ብቻ። በጣም ጥሩ። እንግዲህ ልጆች ከዚህ ተረት ብዙ እንደተማራችሁ ተስፋ አደርጋለሁ። ከዚህ ተረት በዋናነት የተማርነው የምንናገራቸው ንግግሮች ሰዎችን ሊጎዱ ወይም ሊያስደስቱ ይችላሉ። ስለዚህ ሁልጊዜ መምረጥ ያለብን ሰዎችን የሚያስደስቱ መልካም ቃላቶችን ብቻ ነው። የዛሬው ተረት ርዕሳችን አይናፋሩ ድመት።
በአንድ ሞቅ ባለች ትንሽዬ ቤት ውስጥ ይኖር የነበረ አንድ ትንሽዬ ድመት ነበር። ድመቱ ለስለስ ያለ ግራጫ ፀጉርና ጉጉት የሞላበት አይን አለው። ይህ ድመት በጣም አይናፋር ስለሆነ በአብዛኛው ጊዜውን ሳሎን ውስጥ ባለው ሶፋ ስር ነው ተደብቆ የሚያሳልፈው። አንድ ቀን በተለመደው ቦታ ተደብቆ ሳለ የሆነ አስገራሚ ነገር ከሶፋው ስር ተፈጠረ። በተከፈተው መስኮት የሚያምር ቀለም ያለው ፊኛ ንፋስ ይዞት መጣ። ፊኛው መሬት ላይ ያረፈና ተመልሶ ሲነጥር የድመቱን ቀልብ ሳበው። ቀስ ብሎ ከተደበቀበት ተስቦ ወጣና ተገርሞ እያየ ቀስ ብሎ ወደ ተንሳፈፈው አስገራሚ ነገር ጠጋ አለ። በአፉ ዙሪያ ያሉት ፀጉሮች ቀጥ እስኪሉ ተደነቀ። ይህ ድመት እንደዚህ አይነት ነገር ከዚህ በፊት አይቶ አያውቅም። ድፍረቱን አሰባሰበና ቀስ አድርጎ መዳፉ ዘረጋና ነካ አደረገው። በሚያስገርም ሁኔታ መዳፉ ፊኛውን እንደነካው ድመቱን ወደ ላይ ይዞት ከፍ አለ። ድመቱም ራሱን ወደ ላይ ከፍ ከፍ እያለ ተንሳፎ ሲያገኘው ሚያው ሚያው ብሎ አለቀሰ። የበለጠ ወደ ላይ ከፍ እያለ ሲሄድ በሆነው ነገር የተደናገጠው ድመት የሚፈጠረውን ላለማየት አይኖቹን ጨፈነ። የሆነ ሞቅ ያለ አየር ድንገት ፀጉሩን ሲነካው ቀስ ቀስ እያለ አንድ አይኑን ከፈተና ሌላኛውን ደግሞ በተራ ከፍቶ ሲያይ አስደናቂ ነገር ተመለከተ። ከምድር በላይ ርቆ እንደተንሳፈፈ አስተዋለ። ከረጃጅም ዛፎች በላይ ተንሳፏል። ቅጠሎቻቸው በንፋስ ይወዛወዛሉ። ተራሮቹ ከላይ ሲታዩ ከሰማዩ ጋር የተገናኙ ይመስላሉ። የተራሮቹ ጫፎች በበረዶ ተሸፍነው ፀሐይ ብርሃን ሲያርፍባቸው ያብረቀርቃሉ። ፊኛው የበለጠ ወደ ላይ ተንሳፈፈ። ሐይቆች ከላይ ሲታዩ ደመናውን እንደ መስታወት ያሳያሉ። የበለጠ ከፍታው ሲጨምር የድመቱ ፍርሃት እየቀነሰ ሄደና በመገረም ስሜት ተተካ። በአይኑ ያየውን የሚያስገርም ነገር እያደነቀ በዚህ ሁሉ ነገር ተደንቆ ሳያበቃ በሰማዩ ላይ የሚገራርም ቀለማት የተደረደረበት ቀስተ ደመና አየ። አይኑ ፈዞ ቀረ። ከእያንዳንዱ አስደናቂ ክስተት ጋር ፍርሃቱ እየቀነሰ ሄደ። ወደ ላይ መንሳፈፉን እየተደሰተበት መዝናናት ጀመረ። የፊቱ ፀጉሮች በግርምት ቀጥ ቀጥ አሉ። ወደ ላይ እየጨመረ ጥጥ ከመሰለው ደመና በላይ አንሳፈፈው። ድፍረት መጣለትና በመዳፉ ጥጥ የመሰለውን ደመና ሲነካው ሳቁ መጣና ተፍለቀለቀ። ሌላ ለውጥ እንደገና አየ። ሰማዩ ጨለምለም ሲል የሚያበሩ ከዋክብት ብቅ አሉ። ሰማዩን በአልማዝ ፈርጥ የተጠቀጠቁ አስመስለውታል። አሁንም ትንሹ ድመት እጁን ዘርግቶ ከዋክብቱን መያዝ የሚችል መሰለው። ድፍረት የተሞላበት ውሳኔ ወሰነ። ወደ ጨረቃ መብረር አለብኝ ብሎ ለራሱ አወጀ። አዲስ በተላበሰው የድፍረት ባህሪ በራስ መተማመኑ ጨመረ። ድመቱን ፊኛውን የበለጠ ወደ ላይ ገፋው። ወደ ላይ ከፍታው በጨመረ ቁጥርም አየሩ እየቀዘቀዘ መጣ። ከዛ ትንሽ ፍርሃት ተመልሶ መጣበት። እነዛን አስደናቂ ነገሮች ሲያስታውስ ጀግንነቱ ተመለሰ። እችላለሁ አለ። እጁን ዘረጋና ለሰዓታት ከተጓዘ በኋላ በመጨረሻም ጨረቃዋን አያት። በጣም ትልቅና ክቦና የምታበራ ናት። በድፍረትና በጽናት እስከሚችለው ድረስ እጁን ዘረጋና በመዳፉ ጨረቃዋን ነካት። እጅግ ከፍተኛ ኩራት ተሰማው። ድመቱ በራሱ ኮራ። ይቻላል ብሎ የማያስበውን ነገር አደረገው። ከአይናፋርና ሁል ጊዜ ሶፋ ስር ከሚደበቅ ድመትነት ተቀይሮ ድንቅ ነገርን ማድረግ የሚችል ተአምረኛ ሆነ። በመጨረሻም ፊኛው ተመልሶ መጣና በተከፈተው መስኮት ገብቶ እግሩ የመስኮቱን መዳፎች ለመርገጥ በቃ። በጣም ደክሞታል። ነገር ግን ድመቱ በጣም ደስታ ውስጥ ነው። እዛው መስኮቱ ጫፍ ላይ ቁጭ አለ። ጥቅልል አለ። ከዚህ በኋላ ግን ሶፋ ስር መደበቅ አይታሰብም። በጣም ጥሩ ልጆች፣ ከዚህ ተረት ብዙ እንደተማራችሁ ተስፋ አደርጋለሁ። በዋነኝነት ከዚህ ተረት የተማርነው ድፍረትና ጽናት ካለ የማይደረስበት ነገር እንደሌለ ነው። በዛሬው ፕሮግራማችን የምንማረው የጓሮ አትክልቶችን ነው። የጓሮ አትክልቶች ምን እንደሆኑ ታውቃላችሁ ልጆች? የጓሮ አትክልቶች በጓሮ የሚያድጉ የሚበሉ ተክሎች ናቸው። እስኪ ከቢንያም ጋር አብረን የጓሮ አትክልቶችን እንለይ። ቢንያም የጓሮ አትክልቶችን መለየትና ማጥናት ይወዳል።
እናንተስ? በጓሮ ውስጥ ምን ሊያድግ ይችላል? ቲማቲም። ቲማቲም። እነዚህ በስዕሉ ላይ የምታያቸው ተክሎች ቲማቲም ይባላሉ። ሌላ በጓሮ ውስጥ ምን ሊያድግ ይችላል? ካሮት። ካሮት። እነዚህ ስዕሉ ላይ የምትመለከቷቸው ካሮት ናቸው። ሌላስ? ዝኩኒ። እነዚህ ስዕሉ ላይ የምትመለከቷቸው ዝኩኒ ይባላሉ። ሌላስ ምን ሊያድግ ይችላል? ቆስጣ። ቆስጣ። እነዚህ ስዕሉ ላይ የምትመለከቷቸው ቆስጣ ይባላል። ሌላ ምን ሊያድግ ይችላል? በቤታችን ውስጥ ዱባ። ዱባ። እነዚህ ስዕሉ ላይ የምትመለከቷቸው የዱባ አትክልቶች ናቸው። ሌላ ሽንኩርት። ሽንኩርት። እነዚህ በስዕሉ ላይ የምትመለከቷቸው ሽንኩርት ይባላሉ። ሌላ ተክል ምን አለ በጓሮ? አተር። እነዚህ አተር ናቸው በስዕሉ ላይ የምትመለከቷቸው። ሌላ ምን ሊያድግ ይችላል? አበባ ጎመን። አበባ ጎመን በአበባ ቅርጽ የሚያድግ አትክልት ነው። ቢንያም ስዕሎቹ ላይ ያሉትን በሙሉ ያጠናል። እናንተስ የትኛውን አትክልት ነው በጣም የወደዳችሁት? በጣም ጥሩ። በሚቀጥለው ተረት እስከምንገናኝ ሰላም።